ዋትስአፕ ፋሚሊያንስ እንደምን አላችሁልኝ? ዛሬ እንደተለመደው በአዲስ ቪዲዮ ተከስተናል። በመጀመሪያ ቻናላችን ሰብስክራይብ ማድረግ እንዳይረሳ። የሳይ ጋይስ ይኸው መተናል። እንግዲህ እንደተባለው ይቺን ክላስ ከዚህኛዋ እንጀምራለን። ሙሉ ይሄ ፎቅ ላይ ያለነው እኛ ከላይ ወደ ታች እየጠረግን እንወዳለንና በነገራችን ላይ ዛሬ ተሰጥቶን የነበረው ስራ ማለት ነው ኮንክሪት ነበር። እኔ የደረሰኝ ትላንትናም ኮንክሪት ነው የሰራነው፣ ያልጨረስነው አለ እሱ ይሰራ ነበር። ግን እግዚአብሔር ሲረዳ ደግሞ ዛሬ 48 ዲግሪ ሴልሺየስ ነው ይላል እንትን ምንም የሚባለው ተንታኞቹ ብቻ እና እዛ ነበር መስራት የነበረብኝ። ከዛ አብሮኝ የሚሰራው ሰው አልገባም ብሎ ስራ እኔ ይመቸው። ከዛ እኔም ብቻዬን ሲልኩኝ ነው እኔ ብቻዬን መጣውና ከዛ እዚህኛው ሳይት እነ ሙባረክና አንድ ግብፃዊ ያለ ከነሱ ጋር እዚህ ስኛው ቦታ ቀረ ማለት ነው። በነገራችን እዚህ ያለውን አብዛኛውን ስራ ይሄኛው ምናምን ማለት ነው ይሄኛው እኛ ነው የሰራነው። እኔና ከኔ ጋር የሚሰራው ትልቁ ሰው እያይታችሁታል አይደል? እኛ ነን እቺን የሰራናት ምናምን ነገር እዛ ጋር ማሳያችኋለሁ። የሰራነውን በጣም ያበደ በረንዳ ሰው አሁን ወደ ስራ በነገራችን ላይ እንደዚህ እኮ የሚጸዳ በጣም ትልቅ ነገር ምናምን ኖሮ ሳይሆን ሻዋራለች እሷን ዝም ብሎ ገፋ ገፋ ማድረግ ምንም የሚጸዳ ነገር የለውም። እንደውም ይሄኛው ቆሽሿል፣ ይሁት ይሄኛው ቆሽሿል ከሌሎቹ አንጻር ማለት ነው። ቆሽሿል የሚባለው ይሄ ነው። ውጭውን አያችሁት? ጋይሲሙ በስማም ከውስጥ ስትወጡ ያለው ስሜት ከውስጥ ስትወጡ ያለው ስሜት በኢየሱስ አሬ ሙቀት ከባድ። ፀጉሬ ግን እንዴት ይሆናል? ይስተካከል አለበት ይሄ ፀጉር። ትላንትና ማታ ልስተካከለው ነበር ሀሳቢ። በቃ አንዳለችን ጽሜ ምናምን ላስነሳት፣ ግን ማታ ትላንት ሰርቪስ ተበላሽቶ አንደኛው መኪናችን አምሽተን የገባ ነው ወደ 1 ሰዓት ምናምን ነገር ላይ ማለት ነው። ለዛ ነው መሄድ ያልቻልኩት። ግን ዛሬ በጊዜ ከገባን ግድ ነው እንሄዳለን። ጋይስ እንሄዳለን ዛሬ። ምን እንደሆንኩ ልንገራቸው አሁን ማለት ነው። እስካሁን ክላሶቹ ምናምን እያጸዳው ነበር። እንደውም 2 ክላስ ነው ያጸዳሁት ነገር 2 አይደለም 3 ማለት ነው ከኮለሩ ጋር እና ቁጭ ብለው ነበር ሌሎቹ ምናምን ነገር። ዝም ብዬ ቁጭ ከመል ብዬ ናል እያሰራራው ቪዲዮም እየሰራው እየቀረጽኩ እያጸዳዳው ላል እያለ ጨረስኩኝ 2ቱን ክላሶች። ከዛ በቃ ደቅ ልበል ምናምን ብዬ እግሬ ሰቅይላችሁ ሲያቀብጠኝ ቅድም ቡና የጠጣውበት ቦታ ላይ ገና ደቅ ብዬ እግሬን ስቀል ከማድረግ እንትኑ አይመጣም አሰሪያችን ዋናው ማለት ነው የድርጅቱ ባለቤት የኛ ድርጅት አትና ያለኝ። እዛ ደስ የሚለው ፓርት ግን ማለት ነው ይሄ የኛ አሰሪ አይናገርም። የምር በቃ ይሄ አለ አይደል አይቶሽ ና ስራ ና በቃ ይሄን ስራ ምናምን የሚል ነው እንጂ እንደዚህ ለምን ተቀመጥክ ነው እንዴ የሚነጫንጫር በጣም ነው የሚደለኝ በዚህ ሳይድ። ብቻ ማስጠንቀቂያ አለኝ ራስ ማስጠንቀቂያ ሁለተኛ እንዴት እንዳላያ ጋይስ ስሰራ ቆይቼ ለትንሽ እኮ ነው ለደቂቃ ብቀመጥ አገኘኝ።
ሰውየው ድጋሚ መጥቶ ማለት ነው ስራ መስራታችንን አለማስራታችንን ሊያረጋግጥ። ደግነቱ እኛ አልተያዝንም፣ በስራ ላይ ነበር። ከላም هذا يوتيوب معلوم خبر كيف عليك يوتيوب راس مارلي كيف حالك كيف حالك يوتيوب راس مارلي ايوه هذا زين ما لنا اسمه هذا يوتيوب راس مارلي هذا زين زين يوتيوب زين فلوس زياده فيه ولا فيه فلوس زياده ايوه ምሳ እንዲሞክራችሁ ታውቃላችሁ? እንቁላል የተቀቀለ እንቁላል ትራስ ይው በስማ ሙቀቱ አይቻልም ማለት ነው። እንዳለ እዩት። እነዚህን አውጥተናቸው ከጀርባ አውጥተን ይሄን አቆሸሽን፣ በቃ አቆሸሽን ማለት የሚቻለው እዛ ከታች ይሄ ወለል ነገር ሊነጠፍ ነውና ለሱ ብለው ነው ቆሻሻውን ከዛ ወደ ኋላ ወደዚህ ወደ ፊት ለፊት እያስተላለፍን ያለን። ይሄ አብሮኝ ያለው ደግሞ በእናታችሁ አሰቃይ ስልክ እንዲህ ካሜራ ብርት ባረኩ ቁጥር ከኋላ ይገባል። እንትን እኮ ነው የኔን ቲክቶክ ያዩታል ማለት ነው። የኛን አክቹአሊ የኛን ቲክቶኮች ያዩታል፣ ቪዲዮአችን ዩቲዩባችንም ያዩታል። እና ስንሰራ መታየት ይፈልጋል። እየሮጠ ቅድም ካሜራ ብድግ አደርጋለሁ ሹ ብድረራ እያለ ጠልቅ አለ። እኔው ሙቀቱ ግን ግርጣት ነው የሆነስ። ከባድ ነው ዛሬ ከባድ። እዚህ ያለው ስሜት እግዚአብሔር ወደዚህ ስትገቡ ወደ ውስጥ ያለው ስሜት በኢየሱስም የሁለት ዓለም ህይወት ነው የሚመስለው። ውጭው ሌላ ዓለም፣ ውስጡ ሌላ ዓለም። አይኔ ቀላል አፍንጬ እያደገ ነው ጋይስ። ብቻውን እኮ መንቀሳቀስ ይችላል። ወይዘው አፍንጬ ይዘ እንደ እውነቱ ከዚህ በኋላ አብረን ብንቆይ በጣም ደስ ይለኝ ነበረ። ነገር ግን ስልኬ ቻርጅ ሊዘጋ ስለሆነ እዚህ ጋር መለያየት አለብን። ሰርቪሱን ገና አልመጣም ስለምንቆይ አሁን እዚህ ሰርቪሳችን ገና እስኪመጣ ረጅም ሰዓት ነው የሚወስድብን። እዚህ ጋር መለያየት ይኖርብናል። እስከ ቀጣይ ቪዲዮ ድረስ ሰላማችሁ ይብዛልኝ።